በመብረቅና በነጎድጓድ ላይ ከተሾመው ከቅዱሳን መላእክት አንዱ ኡራኤል ነው አለው። ማን ነው አለው? ኡራኤል ነው። ኡራኤል በመብረቅ ላይ ኡራኤል በነጎድጓድ ላይ ተሾሟል። በዓመት ውስጥ 1.4 ቢሊዮን ነባሮች ምድር ላይ ይወርዳሉ። የሳይንስ ጥናት እንዳመለከተው በቀን ወደ 3.8 ሚሊዮን ነባሮች ምድር ላይ ይመጣሉ። ይህን ሁሉ የብርሃን ሰራዊት የሚመራው ታላቁ መልአክ ኡራኤል ነው። ለዚህ መልአክ ኡራኤል ኡራ ማለት ብርሃን ማለት ነው። ኤል ማለት እግዚአብሔር ማለት ቁስል ላይ የተሾመ ነው ይለዋል። ሩሃ ማለት ሐኪም ማለት ነው ማለት ነው። ኤል ማለትስ ሩሃኤል ማለት እግዚአብሔር ሐኪሜ ነው ማለት ነው። የታመማችሁትን ሁሉ ሩሃኤል ብላችሁ ያክማችሁ። በሶስተኛ ደረጃ ጠቅሶታል። አራተኛ ራፋኤልን ይጠቅሰዋል። በተለይ ስለ ብርሃናት ስለ አደግ የሚበቀል ነው ይለዋል። ማለትም ዲያብሎስንና አጋንንትን የሚበቀላቸው ራጉኤል ነው ይለዋል። ራጉ ማለት ወዳጅ ማለት ነው። ኤልስ እግዚአብሔር ማለት ነው። ራጉኤል ማለት የእግዚአብሔር ወዳጅ ማለት ነው። በረከት ይደርብን። ቀጥሎ አይምሯቸውን ባጡ ሰዎች መናፍስት ላይ የተሾመው ከቅዱሳን መላእክት አንዱ ሰረቃኤል ነው ይለዋል። ሰረቃኤል ማለት አይምሯቸው የደነዘዘባቸው ሰዎችም ሊፈታ እግዚአብሔር ስልጣን የሰጠው መልአክ እንደሆነ ሄኖክ ጻፈ። መጨረሻ ላይ የጻፈው ተወዳጁ መልአክ ቅዱስ ገብርኤልን ነው። ምን አለ? በእባቦች ላይ ዳር በምኖች ላይ እባብ ያላቸው ምንድን ናቸው? አጋንንት ናቸው። አጋንንት ከጥፋታቸው የተነሳ የምድርን ውቅያኖስ የምድርን ምንጭ ሁሉ መርዝ እየነሰነሱ ሰውን ያጠፉ ነበርና እነሱን እንዲቆጣጠር ሰውን እንዳያጠፉ በእነሱ ላይ የተሾመ ቀጠለና በገነት ላይ የተሾመ ይሏል። በምን ላይ የተሾመ? በገነት ማለት በገነት እጽዋት ላይ ሁሉ የተሾመው ማን ነው? ቅዱስ ገብርኤል ነው። የገነትን እጽዋት የሚጠብቃቸው ማን ነው? ቅዱስ ገብርኤል ነው። በእውነት ቅዱስ ገብርኤል የገነትን እጽዋት ሲጠብቅ ቆይቶ በኋላ እውነተኛዋን የገነትን ዛፍ ድንግል ማርያምን ደስ ይበልሽ ብሎ አበሰረ። ለዚህ መልአክ ሄኖክ ምዕራፍ 7 ላይ 7 ተራራዎች ሲሆን በመዓዛ እጽዋት ተከበዋል። መሀለኛዋ በጣም የምታምር አበባ ያላት ቅጠሏን ማይረፍ ቅጠሏን ማይተወልቅ አበባዋን ማይረፍ ልዩ መዓዛ ያላትን ያሸታል። አቤት መልኳ እንዴት ደስ ይላል ብሎ ሄኖክ ሲደነቅ ሚካኤል ይተረጉምለታል። ያችንስ የሚጠብቀው ግን ማን ነበረ? የመላእክት አለቃ ዛሬ በዓሉን የምናከብረው ማን ነው? ቅዱስ ገብርኤል ነበረ። ያቺ የተከበረችው ዛፍ ድንግል ስለሆነች ድንግል ኦ መገነት ዘተከለ የማነ እግዚአብሔር ወአጽድቀ ኃይለ መንፈስ ወአፍሬ ጽላሎት አብ የአብ ቀኝ የተከላት የመንፈስ ቅዱስ ኃይል እንድታብብ ያደረጋት ሱራፊ የእሳት ጦር ይዞ የሚጠብቃት ቅድስት ድንግል ምሳሌዋ ነበረችና በዚያ ላይ ተሾመ። ሄኖክ ቀጠለና በኪሩቤል ላይ የተሾመ ነው ይሏል። በማለት በጣም ይገርማል። የገብርኤል ግርምር በኪሩቤል ላይ የተሾመ አስባችሁታል? ኪሩቤል ማን ናቸው? የእግዚአብሔርን ዙፋን የሚሸከሙ የሰው መልክ ያለው የአንበሳ መልክ ያለው ነው። አለቃቸው ኪሩቤል ይባላል። ሁለተኛው ክፍል ሱራፌል ነው። የላም ፊት ያለው የአንበሳ ፊት ያለው መልአክ ነው። ገብርኤል በላይኛው ክፍል ያለውን ማንን ይመራል? ኪሩቤልን ይመራል። እንደዚህ ነው ደራሲ ምን አለ? ገብርኤል ኪሩብ ጸዋሪ አብይ መንበር ሕዝቅኤል ዘለጽለከ በአምሳለ ገጽ ፍቁር ምስለ ገጸ ላይን አንበሳ ወጠሊልንስ ሕዝቅኤል ኮሞር ላይ ተቀምጦ ተመስጦ መጥቶበት በተመለከተ ጊዜ ከላሙ ፊት ጋራ ከአንበሳው ፊት ጋራ ከፈጣኑ ንስር ጋራ በሰው አምሳል የታየ ኪሩብ የተባለ ገብርኤል ነህ አለ። ክብር ለዚህ መልአክ ገብርኤል ነው። ስለዚህ ነገደ ሱራፌል ላይ ሚካኤል ሲሾም ነገደ ኪሩቤል ጾር ተመንበርን የሚመራው የመላእክት አለቃ ገብርኤል ነው። ቀጥሎ ኃይላትን ሚካኤል ይመራዋል። ገብርኤል ግን በዚህ ብቻ ያበቃም። ራማ በተባለው ሰማይ ላይ የገነነ መልአክ ነው። አርባብ የተባለውን ነገድ ይመራል። ስልጣኑ በስላሴ ፊት በባለሟልነት መቆም ነውና ለዘካርያስ አነ ውእቱ ገብርኤል ዘእቀውን ቅድመ እግዚአብሔር፣ እኔ በእግዚአብሔር ፊት የምቆመው ዋነኛ አለ ገብርኤል ነኝ አለ። በጣም ያንን ነገድ አርባብን ይመራዋል። መናፍስትን ሩፋኤል ይመራዋል። ቀጥሎ ያለውን ነገደ ስልጣናትን ሱሪያል ይመራዋል።
ኤረር ላይ ሊቃናትን ሰዳኬን ይመረዋል፣ ነገደ መኳንንቱን ሰላትያል ይመረዋል፣ ነገደ መላእክቱን አናንያል ይመረዋል። ከላይ ያለውን ክፍል ኪሩቤልን የሚመራ ሄኖክ እንደጠቀሰው ታላቁ ገናናው መልአክ ቅዱስ ገብርኤል ነው። ክብሩ ለዚህ መልአክ ገብርኤል ነው። ገብርኤል ፍቺው ሁለት ነው። በዕብራይስጥ ቋንቋ ዳቦር ማለት ኃያል ማለት ነው። የእግዚአብሔር ስም ለምሳሌ ኤልሻዳይ ምን ማለት ነው? ሁሉን ቻይ አምላክ ማለት ነው። ኤልጊዮር ማለት በዕብራይስጥ ቋንቋ ኃያሉ እግዚአብሔር ማለት ነው። ኤልኤልዮን ማለት ልዑል እግዚአብሔር ማለት ነው። ዳቦር ማለት በዕብራይስጥ ቋንቋ ብርታት ማለት ነው። ጥንካሬ ማለት ነው። ኃይል ማለት ነው። ኤል ማለትስ ስለዚህ ቅዱስ ገብርኤል እግዚአብሔር ብርታቴ ነው ማለት ነው። ይሄ ስም የተሰጠው ለምንድን ነው? ንዑን በበህላዊ ብሎ መላእክትን የሚያጸና የሚያበረታ መልአክ ስለሆነ ሥላሴ ባወቁ ይሄን ስም ሰጥተውታል። የኢትዮጵያ ሊቃውንት ደግሞ ገብርኤልን ሲፈቱት ገብር ማለት ብእሲ ሰው አገልጋይ ማለት ነው። ኤል ማለትስ ምን ማለት ነው? እግዚአብሔር ማለት ነው። ሰላም ለዝክረ ስምከ ዘኢይተረጎም ምስጢር በሀብቱ ይመስል ይህ ለእግዚኦ ገብር የአምላክን ሰው የመሆን ምስጢር ጸዋርየ ዜና ወምክር ይለዋል ቅዱስ ያሬድ። ጸዋርየ ዜና ወምክር በእውነት ምክርን የሚሸከም ዜናን የሚሸከም መልአከ ፍስሐ የደስታ መልአክ እግዚአብሔር ብርታቴ ነው የተባለ ገብርኤል ብቻ ነው። ክብር ለዚህ መልአክ ኃያል መልአክ ነው። ስለዚህ በተአዳይነቱ የሚታወቀው ወደር የሌለው ይህ ቅዱስ መልአክ በእውነት አናንያን፣ አዛርያን፣ ሚሳኤልን ተራፍቆ የጠበቀ ሲሆን በዛሬው ዕለት ደግሞ ቅዱስ ቂርቆስን ጠበቀ መልአክ ነው። ክብር ለዚህ መልአክ ይሁን። እኔ ስለ ቅዱስ ቂርቆስና ስለ ቅድስት ኢየሉጣ ጥቂት ነው መነግራችሁ። ግን የቅዱስ ቂርቆስና የቅድስት ኢየሉጣ ያልሰማችሁትን አንድ ድንቅ ነገር እነግራችኋለሁ። ዝግጁ ናችሁ? በጣም ጥሩ። አስቀድመን ግን ስለ ቅዱስ ቂርቆስ ስለ ቅድስት ኢየሉጣ ትንሽ እንመልከት። በአራተኛው ክፍለ ዘመን የነበሩ ናቸው። ሰማዕትነትንም የተቀበሉበት ዘመን በዲዮቅልጥያኖስ ዘመን ሲሆን በ304 ዓመተ ምህረት የዛሬ 1700 ዓመት ነው። እንግዲህ ኢየሉጣ በጣም ቅድስት የሆነች ሴት ናት። ልጇ ቅዱስ ቂርቆስን በሃይማኖት በምግባር አንጻ ያሳደገች ናት። በእርግጥ የ3 ዓመት ሕፃን ምን ሊያውቅ ይችላል? ግን ከዛ አስቀድሜ እስኪ አንድ ጥያቄ ልጠይቃችሁ። ቂርቆስን ሕፃኑን ስናነሳ ሕፃናት ነጭ ወረቀቶች ናቸው አይደለም? እስቲ ናቸው ምትሉ አጨብጭቡ። ትልቅ ኤክስ ማን ያስተማረው ታውቃላችሁ? አንድ እንግሊዛዊ ፈላስፋ ነው፣ ጆን ሎክ ይባላል። ፍልስፍናው ፓውል አራስ ይባላል። ዴቨሎፕመንታል ሳይኮሎጂ ላይ የሚሰጥ ትምህርት ነው። ነጭ ወረቀት ማለት ምን ማለት ነው? ባዶ ማለት ነው። ነጭ ማለት ቀለም አለው ወይ? ስለዚህ ሕፃናት ባዶ ናቸው ማለት ነው። ነጭ ወረቀት ማለት ባዶ ናቸው። ምንም የሚያውቁት ነገር የለም። ከተወለዱ በኋላ ሚያዩትን፣ ሚዳስሱትን፣ ሚሰሙትን እያዩ እውቀት ያገኛሉ እንጂ ባዶ ናቸው ሲል ምን አለ? ነጭ ወረቀቶች ናቸው። እኛም ተከትለን እልል እንላለን። እንዴት ነው ነገሩ? ሕፃናት ነፍስም ሥጋም ያላቸው ናቸው። ዮሐንስ መጥምቅ ከእናቱ ማኅፀን ጀምሮ አላመሰከለም? አውቋል አላወቀም? አውቋል። ምንድነው ነጭ ወረቀትነቱ? ያሬድ ምን ይለዋል? እንተርሰሙ አይመረ ሰገደ ወንፈራጸ ዮሐንስ አለ ከእናቱ ማኅፀን ጀምሮ አወቀ፣ ሰገደ፣ ዘለለ፣ አመሰገነ። ሕፃናት በማኅፀን ያመሰግናሉ። ሕፃናት በማኅፀን ያውቃሉ። ዛሬ በፈረንጆቹ ሀገር ሕፃናት የእናታቸውን ድምፅ በ4 ወራቸው ለይተው እንደሚሰሙ ስለተረጋገጠ ማኅፀን ውስጥ ላሉ ጽንሶች የተረት መጽሐፍ ተዘጋጅቶ ዛሬ በአሜሪካ ዛሬ በአውሮፓ የጸነሰች ሴት ጽንሷን ታስተምራለች። ምኗን ታስተምራለች? ምን ውስጥ ነው ጽንስ? እናቱ ማኅፀን ውስጥ ነው። ለምሳሌ የ4 ወር ጽንስ ያለች ሴት እዚህ መካከል ብትኖሪ ልጅሽን ማጫወት ትችላለች። ለምሳሌ ከባለቤትሽ ጋር ሆነሽ ማሙሽ እንዴት ነህ? ደህና ነህ ሆይ? እኔና አባትህ ናፍቀንሃል፣ በልቤ ትርታለህ፣ እወድሃለሁ፣ በደሜ መዘወርህ አፈቅርሃለሁ ብትይው ጽንሱ ብድግ ይላል ከማኅፀኑ። አትራሳው እንዲያዋል ይሰማችሁ ብትዞ የ4 ዓመት የ4 ወር ጽንስ ለይቶ ደግሞ እናቱ ለምን ጸነስኩት ብላ ምትበሳጭ ከሆነሽ ከተወለደ በኋላ
ብቸኝነት የሚስማማው ልጅ ይሆናል። ስለዚህ ዛሬ ሳይንሱ በጣም ምስጢር ስላወቀ ተጠንቅቆ ለእናቶች መጽሐፍ አዘጋጅቶ ያነባል እና የኤልሳቤጥ ልጅ መጥምቀ መለኮት ዮሐንስ ከእናቱ ማኅፀን ጀምሮ ምን ሆነ? አወቀ፣ ሰገደ፣ ዘንደለ። ስለዚህ የሦስቱ ዓመት ሕፃን ቂርቆስ እንዴት ያስደንቃል! ጌታችን በሆሳዕና የ40 ቀን ሕፃናት የ80 ቀን ሕፃናት ብሩክ ዘይመጽእ በስመ እግዚአብሔር ብለው እንደዘመሩለት የ3 ዓመቱ ሕፃን መንፈስ ቅዱስ አድሮበት ስለ ክርስቶስ መሰከረ። ክብር ለዚህ ሕፃን፣ ክብር ለዚህ ሕፃን። የቂርቆስ ሰፈር ልጆች እንደው ሕፃኑን ሲሉ ደስ ይላሉ። የቂርቆስ የመጣቸው አላችሁ ሕፃኑ ይላሉ። በእውነት ይህ ሕፃን አስተዋይ ነበረ። ስሙ ሲጠየቅ ስሜ ክርስቲያን ነው ይል ነበረ። ስሜ ማን ነው? ይኸው ስሜ ማን ነው? ተሳይልም ይሄ ስም ከማይጠፋው ውሃ ከንጹህ ጉድጓድ የተገኘ ከክርስቶስ ጎን በፈሰሰ ውሃ ያገኘው ሰው ክርስቲያን መባል ነው ብሎ ስለ ክርስትና በዲዮቅልጥያኖስ ዘመን በ3 ዓመቱ የመሰከረ ታላቅ ሕፃን ነበረ። እናቱ ኢየሉጣ በእምነት ታጽነው ነበረ። በአላውያን አደባባይ ስለ ክርስቶስ በመሰከረ ጊዜ ተበሳጭቶ መኮንኑ ያንን የሕፃን ገላውን አሰቃይቶ በአፍንጫው ሰናፍጭ ጨመረበት። ምን ጨመረበት? የ3 ዓመት ሕፃን አስባችሁ። እኔ እንደው የቅዱስ ቂርቆስ ነገር የሚያስገርመኝ ገድል ተጽፎለታል። ምን ተጽፎለታል? ለካ በ3 ዓመት ታሪክ መስራት ይቻላል። ክርስቲያኖች ብዙ ጊዜ ዘመዶቼ ሲያርፉ የህይወት ታሪካቸውን ጽፌ ያውቃለሁ እና በጣም የሚያስቀኝና የሚገርመኝ ነገር አንድ ገጽ አይሞላም ታሪካቸው። ስንት ገጽ አይሞላም? አቶ ገሌ በዚህ ዘመን ተወለዱ፣ እድሜያቸው ለትምህርት እንደደረሱ አገቡ፣ ወለዱ፣ ሞቱ። 70 ዓመት ኖሮ ሰው አንድ ገጽ ብቻ ነው። ቅዱስ ቂርቆስ 3 ዓመት ኖሮ ሁሉ ገድል ተጽፎለታል። ክብር ለዚህ ሕፃን፣ መንፈስ ቅዱስ ያደረበት ሕፃን ነው። በእናቱ ጭንቅላት ላይ በሱ ጭንቅላት ላይ 7 ምስማር ተክለዋል። ግን እግዚአብሔር መልአክ ቅዱስ ገብርኤል ስለማይለየው መከራውን ያበቅለት ነበረ። ይህ ብቻ አይደለም፣ ምላሱን ጭምር ቆርጠውታል። ጌታ ግን መልሶ ተክቶለታል። ክብር ለዚህ ሕፃን። ይህ ሕፃን ስለ ክርስቶስ የመሰከረ ነው። እንሾምሃለን እንሸልምሃለን ቢሉትም ይመሰክር ነበረ። መጨረሻ በዛሬው ዕለት በዓሉ እንደምናከብረው እጅግ አስፈሪ የሆነ ምድጃ ጥደው ምድጃውን ደግሞ አንጠፍተው ውሃውን አፍልቀው ለምሳሌ ስል ከመነጎድጓደ ክረምት ይላል ያሬድ። የክረምት ነጎድጓድ እንደሚሰማ ነጎድጓዱ ሲያንጎደጉድ እንደሚያስፈራ ውሃው ያስፈራ ነበረ። ያን ጊዜ ኢየሉጣ ፈራች። መቼም ስጋ ያስፈራል። አያስፈራም? ከእናንተ ሞትን የማይፈራ ሰው እስቲ እጁን ያውጡ። ሞትን የማይፈራ አቤት ውሸታሞች ናቸው፣ ትፈራላችሁ። በአንድ ሀገር ውስጥ 5 ጀግና ነን የሚሉ ሰዎች ነበሩ። 5 ናቸው። ሞት አንፈራም ይላሉና ከከተማ አንዱ ሊፈትናቸው ይሄዳል። ጀግኖች ናችሁ? አዎ ጀግና ነን፣ አንፈራም። ጀግና ለሆነ ሰው የበለጠ ሽልማት ተሸልመዋለሁ አለ። ሁሉ ፎከሩ። በድንገት ሳያስቡት የሆነ የሚፈነዳ ነገር መሃላቸው ታለ። አራቱ የት እንደገቡ አይታወቅም። አንዱ ብቻ ቀጥ ብሎ ቆሟል። አንተ ጀግና ነህ። አራቱ ሸሽተዋል ሞትን ፈርተው፣ አንተ ግን ሞትን አልፈራህም። ምን ልሸልምህ አለው። ምን አለ መሰላችሁ? አረ ጌታዬ እኔ ሽልማት አልፈልግም፣ ይልቁኑ ስለተበላሸው ትርፍ ሱሪዬን ስጠኝ አለ። ወንድም የገጠሩ ሰው ገብታቸው ትርፍ ሱሪ ግልጽ ነው። አሁን አስታውቁት ሄዳችሁ ይላችሁ። ለማንኛውም ፈራችና ቂርቆስ አዘነ። እናቴ በዚህ ምክንያት ከእግዚአብሔር መንግሥት ልትለይ ነው፣ እሷን ከሕይወት መጽሐፍ ከምትውጣት አለ እኔን ታውቀኝ ብሎ ልክ እንደ ሙሴ ጸሎት አቀረበ። ያን ጊዜ እግዚአብሔር ልቡናዋን አጸናት። ቂርቆስ እናቱን ይዞ ወደ ምድጃው ተጓዘ። ሊፍለቀለቀው ውሃ ውስጥ ገብቶ ያን ጊዜ ገናናው መልአክ ድንግልን ያበሰረ በሃይማኖት መላእክትን በእምነት ያጸና ቅዱስ ገብርኤል ለዳንኤል የወረደ መልአክ ለሰለስቱ ደቂቅ የወረደው መልአክ ወረደ። ደስ ይበላችሁ። አጠፋ። እንዴት አይነት መልአክ ነው! ይህ እሳታዊ መልአክ እሳት ውስጥ ገባ። ይህ ነበልባላማ መልአክ ውሃውን አጠፋ። በውስጡ ሆነው ኢየሱስ ክርስቶስን አመሰገኑ። ክብር ለሰማዕታት ለቂርቆስ ለኢየሉጣ። ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያናችን ቅዱስ ቂርቆስንና ቅድስት ኢየሉጣን አብዝታ ትወዳቸዋለች።
በተለይ ቅዱስ ያሬድ ስለ ቅዱስ ቂርቆስ ስለ ቅድስት ኢየሉጣ አመስግኖ ማያበቃ ሊቅ ነበረ። ቤተ ክርስቲያናችን ቅዱስ ቂርቆስንና ኢየሉጣን ስታከብር ብዙ አብያተ ክርስቲያናት በስማቸው የተሰየመ አይመስለኝም። ቢሆንም ግን ሁለት ወደር የሌላቸው ቤተ ክርስቲያኖች አሉ። አንደኛው ቅድስት ድንግል ከልጇ ጋር በረገጠችው በጣና ደሴት ላይ ጣና ቂርቆስ ተሰይሞለታል። ክብር ለቤተ ክርስቲያናችን በቂርቆስ እኔ አሁን ይህን የምታውቁት ነው። በክፍለ ከተማ ደግሞ ምን አለ ራሂደር አሁን በመላው ዓለም ያለውን ነገር ብነግራችሁ ግን ታዝናላችሁ። አንዳንድ ጊዜ አለማየት አለማወቅ ብዙ ነገር ነው። ያው በርካታ ዓለማት አይቻለሁ። የሳይንስ ሴንተሮችን በሯቸው ሁሉ ሌላ ትልቆቹንም ከተማዎችንም አይቻለሁ። ወደ ግሪክ ብትሄዱ በኤጂያን ባህር የሚገኝ አንድ ትልቅ ኢካሪያ የሚባል ደሴት አለ። ምን የሚባል ደሴት? ኢካሪያ የሚባል ደሴት አለ። እዛ ውስጥ በሙሉ ያለው ከተማ የቅዱስ ቂርቆስ ከተማ ነው። ደስ ይበላችሁ። ግሪክ ከተማ በቂርቆስና በኢየሉጣ ነው የተሰየመው። የሚደንቀው የአካባቢው ነዋሪዎች፣ አሳ አጥማጆች፣ መርከበኞች፣ ሕፃናቱ በሙሉ ከወረራ ከባህር የሚጠብቀን ቂርቆስ ነው ብለው ስላመኑ ሙሉ በሙሉ የኢካሪያ ከተማ ዛሬ ሴንት ቂርቆስ ሲቲ የቅዱስ ቂርቆስ ከተማ ተብላለች። ደስ ይላል። ቅዱስ ቂርቆስ ከተማ ተሰይሞለታል። በጣም የሚገርመው ልክ መሀል ከተማው ላይ ትልቅ የቅዱስ ቂርቆስ ካቴድራል አለ። ትልቅ ካቴድራል ነው። ልክ ዛሬ በተለይ የሚያከብሩት በዓሉ ሐምሌ 15 ነው። እኛ ዛሬ ሐምሌ 19 ነው። ሐምሌ 15 ምዕመናን ይሰበሰባሉ። የደሴቱ ነዋሪዎች በሙሉ የከተማው ነዋሪዎች በሙሉ ይወጣሉ። የቅዱስ ቂርቆስና የቅድስት ኢየሉጣ ስዕል ይወጣል። መቼ? ሐምሌ 15 ካህናት እያጠኑ ምዕመናን እየዘመሩ በተለይ የኢየሉጣ ስዕል ቀይ ለብሳ ነው የምትሳለው። ለምን? ሰማያዊት ስለሆነች። ቂርቆስን አቅፋ ወይም በግራ ጎኗ አድርጋ በቀኝ እጃቸው መስቀል ይዘው አንዳንዱ ስል ደግሞ ገብርኤል ሲያድናቸው እልል እየተባለ እየተዘመረ ሙሉ በሙሉ ደሴቱ ከተማው የቅዱስ ቂርቆስ ወጥቶ ይባርከዋል። ደስ ይበላችሁ። በጣም የሚገርም እዛው እንግዲህ ስፓራደስ የሚባል ደሴት አለ። ሄዳችሁ የምታውቁት ከሆነ አላውቅም። ስኮርፒዮስ የሚባል ደሴት ላይ ደግሞ ትልቅ የቅዱስ ቂርቆስ በ12ኛው ክፍለ ዘመን የተገደበ ገዳም አለው። ከከተማ የራቀ በጽድ የተከበበ ስለሆነ ልክ ዋዜማው ሐምሌ 14 በሙሉ የግሪክ ሕዝብ ጥርግ ብሎ ይሄዳል። ተራራውን እየዘመረ ይወጣል። ልክ ዋዜማው ላይ የቂርቆስ ስዕል ወጥቶ የኢየሉጣ ስዕል ወጥቶ ሙሉውን እዛ ከተማውን ደሴቱን ከዞረ በኋላ ልክ ዛሬ እንደኛው ክብረ በዓል ተደርጎ መጨረሻ አንድ ጸሎት ይደረጋል። ምን አይነት ጸሎት መሰላችሁ? የእናቶችና የሕፃናት ጸሎት። ምንና አይነት? እናትና ልጅ እያያዛል ሁሉ ክርስቲያኖቹ በቅዱስ ቂርቆስና በቅድስት ኢየሉጣ ስዕል ፊት ይቆማሉ። ልጆች እናቶች ለልጆቻቸው ይጸልያሉ። ምን ብለው? ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ ቅዱስ ሐዋርያቱ ልቡናውን በክርስትና እምነት አንተን በመውደድ አጥንተው ቂርቆስ የሕፃናት ጠባቂው አልተጠቀማችሁበትም ወላጆች። ከዛ በኋላ እናቶች ደግሞ እኛንም እንደ ኢየሉጣ አድርገን ብለው ይጸልያሉ። ካህናትን ቅዱስ ይቀባሉ። በተለይ መናገር ለማይችሉ ሕፃናት ምን ለማይችሉ የአእምሮ ውሱንነት ላላቸው ሁሉ በቅዱስ ቂርቆስ ስዕል ፊት ቆመው ካህናቱ ጸሎት አድርገው ዓመታዊ ቡራኬ ይሰጣሉ። ክብር ለዚህ ሰማዕት። መላውን ዓለም ያንቀጠቀጠ ሰማዕት ነው። ሌላው በጣም የሚገርማችሁ እኔ አንድ ክፍለ ከተማ ኖራኔና ችግር ሆነች እችን የሚቃወሙ ሰዎች አሉ። ያሳፍራል። ከአውሮፓ በጣም ቂርቆስን የምታከብር ማን ሀገር እንደሆነች ብነግራችሁ ትገረማላችሁ። ፈረንሳይ ናት። 20 ከተሞች በቅዱስ ቂርቆስ ስም ሰይማለች። ክብር ለዚህ ሰማዕት። 20 ከተሞች እየሰማችሁ ነው። ላይ ስልጣኔ በስያሜ ደረጃ በተራራስ ደረጃ ወንዞችን በመሰየም ደረጃ ከአውሮፓ ፈረንሳይ የሚያህል የለም።
እድለኞች ናቸው። ከታህታይ እስያ ከአንጾኪያ በ5ኛው ክፍለ ዘመን የኢየሉጣ አጽም ገብቷል እዛ። በዛ ምክንያት ፈረንሳይ ከ20 በላይ ሀገሮችን በቂርቆስ ስም ሰይማለች። እንደተወሰነው ልንገራችሁ። ልክ ፓሪስ ዋና ከተማ ነው፣ አቅራቢያ ትልቅ የቅዱስ ቂርቆስ ከተማ አለ። የማንስ ከተማ አልኳችሁ? ድገሙት እስቲ። የቅዱስ ቂርቆስ ከተማ አለ። እዛ ትልቅ የጦር አካዳሚ አለ። የፈረንሳይ ጄኔራሎች፣ የፈረንሳይ የጦር ታላላቅ ጀኩሳሪ አዋጊዎች የሚወጡበት ትልቁ የሚሊተሪ ሴንተር በቅዱስ ቂርቆስ ስም የተሰየመው። ለዚህ ሰማይ ቀላል አይደለም፣ ቀላል አይደለም። ትልቁ እኮ የጦር እሱ የቂርቆስ ነው የሚባለው። ቂርቆስ በሱ ነው፣ ከተማውም የቂርቆስ ነው። ሌላው ፈረንሳይ የሚገርመው ሄዳችሁ ካላወቃችሁ ቱርስ የሚባል ከተማ ላይ ሉዋር ወንዝ ዳርቻ እጅግ ውብ የሆነ ታሪካዊ ከተማ ፈረንሳዮች አሁንም በቂርቆስ ስም ሰይመውታል። ድፍረ ከተማ ብቻ መሰለ ቂርቆስ ከተማ ተሰይሞ ለእናንተን ምቀኝነት ነው እንጂ። ደቡብ ፈረንሳይ ፕሮቫንስ የሚባል ቦታ አለ። ትልቅ በተለይ ሜዲተራኒያን ባህር ዳርቻ ነው። ብዙ ቱሪስቶች የሚፈሱበት ከተማ ነው። ትልቅ የቅዱስ ቂርቆስና የኢየሉጣ ቤተክርስቲያን ተሰርቷል። ከተማዋን በቅዱስ ቂርቆስ ስም ተሰይማለች። ለሰማይ ዓለም አቀፍ ብታዩ ድልድዮች በስሙ ተሰይመውለታል። ወንዞች በስሙ ተሰይመውለታል። አደባባዮች በስሙ ተሰይመውለታል። አንተ ክፍለ ከተማ ሰየምክና ፍቅ መላው ዓለም የሚያከብረው ሰማዕት እኮ ነው። ሰማዕት ጣሊያን አቤት ብዙ ከተማ በቅዱስ ቂርቆስ ተሰይሟል። ብዙ አብያተ ክርስቲያናት በቅዱስ ቂርቆስ ስም አለ። ለምሳሌ ጣሊያን የሄዳችሁ ከሆነ አላውቅም፣ ቱስካኒ ሲየና አውራጃ እጅግ ታሪካዊ ከተማ አለ። ያ ታሪካዊ ከተማ ለማንም አንሰጠውም ብለው ዛሬ ሴንት ቂርቆስ ሲቲ ተብሎ የቅዱስ ቂርቆስ ተብሎ ተሰይሞለታል። ክብር በ12ኛ ክፍለ ዘመን የተገደበ ትልቅ ገዳም ካቴድራል በዛ ቦታ ታንጿል። ጣሊያን እንደገና በርካታ መንደሮች፣ አደባባዮች ጭምር ለቂርቆስ ሰይማለታለች። ቆሞች እንግሊዝ ዱኬ እንግዲህ ዘማሪው እንዳይደጋግሞ ሄዳል። ጊበን አውራጃ ሳውዝ ዌስት ለንደን ማለት ነው እንግላንድ ላይ ኒውተን ሴንት ቂርቆስ የሚባል አንድ ትልቅ መንደር አለ። ሙሉ መንደር የተሰየመው በማን ነው? አረመልሱልኝ በቅዱስ ቂርቆስና በኢየሉጣ ነው። አሁንም እንግዲህ ዊልድባይር የሚባል አውራጃ፣ ላኮክ የሚባል መንደር በ14ኛው ክፍለ ዘመን የተሰራ ትልቅ ቤተ ክርስቲያን ሲኖረው አካባቢ ሁሉ በቅዱስ ቂርቆስ ተሰይሟል። ክብር ለዚህ መልአክ። ከእውነት ያስቀኛል። እኛ ምን ከተማ አለን በቅዱሳን የሰየሙ? ሲገቡ መመታት ብቻ። እንደውም ዘማሪው እንዳይን ሳይነሳ ዘማሪው እንዳይው መንበረ ጸባዖት ቅዱስ ሥላሴ ነው አይደል ያለው እና ሰፈሩ ምን ይባላል? እንዴ ነገር ነው ለዚህ በከንቱቶች ምን አይነት ሰዎች ነበሩ የበፊቶቹ? ግን አይገባኝ ምን አለ መንበረ ጸባዖት ሆነ ማለት ሥላሴ ነው። አሪሮ ከንቱ ዶሮ ማለት አላዲያ ከጠጪ ከጠላ ጋር የተያዘ ስላልሆነች ያሳፍራል። እኔ ልንገራችሁ፣ በአሜሪካ አሁን ትልቁ ሀገር አሜሪካ ናት። ሰሜን አሜሪካ፣ ካናዳ፣ ሜክሲኮ ብቻ እኔ ያጠናሁትን ነው የምነግራችሁ። በመጽሐፍ ቅዱስ ስም በምስል መጽሐፍ ቅዱስ ውስጥ በተጠቀሱ ቤቴል፣ ቤተልሔም፣ ኢያሪኮ ምናምን በሚሉ ስም በቅዱሳን ስም ብቻ ከ2500 እስከ 3000 ከተማዎች ተሰይመዋል። ታውቃላችሁ? ሰሜን አሜሪካ፣ ካናዳ፣ ሜክሲኮ ብቻ ከ2500 እስከ 3000 የሚደርሱ ከተማዎች በሙሉ የተሰየሙት በመጽሐፍ ቅዱስና በቅዱሳን ስም ነው። አሜሪካ ብቻ ሰሜን አሜሪካ ዶናልድ ትራምፕ የሚመራት ሀገር 700 ከተማዎቿ የተሰየሙት በመጽሐፍ ቅዱስ ስያሜ ነው። ስንት ከተማዎች? በስቴት ውስጥ የሚገኙ ከተሞች አሉ። 700 ከተማዎች በቅዱሳን ስም። በተለይ ካሊፎርኒያ በሙሉ ቅዱሳን የቅድስት በርባራ ከተማ አለ፣ ሳንታ ባርባራ አለ፣ የሩፋኤል ከተማ አለ። አሜን በሙሉ ሳንዲያጎ የቅዱስ ያዕቆብ ከተማ ይሰማችሁ ነው። ኃያልነት ማለት
እግዚአብሔር መፍራት ነው እንጂ ባዶነት አይደለም። ሰግቦ የለም። አንድ አደባባይ እንኳን በእመቤታችን ስም የለም። ያሳፍረን ይገባል። ለምሳሌ ሎስ አንጀለስ ምትባል ከተማ አለች። ይሄ ከጋሊቢያ በእመቤታችን ስም ሁለት ቤተክርስቲያን የኢትዮጵያ ቤተክርስቲያን አለ። ኦርቶዶክስ ቤተክርስቲያን የሰማችሁ ነው። እዛ ከተማዋ ራሱ የተሰየመችው ሎስ አንጀለስ ማለት ምንድን ነው? የመላእክት ከተማ ማለት ነው። የምን ከተማ ግን? የመላእክት ከተማ ያሏት ለምን መሰላችሁ? ድንግል ማርያም የመላእክት ሁሉ እመቤት ስለሆነች ለእሷ የሰጧት ከተማ ናት። እሷ የመላእክት ሁሉ ሚስት ናት። እንደው የሚገርማችሁ በቅዱስ ሚካኤል በማን ስም አልኳችሁ? በሊቀ መላእክት በምትወዱት መልአክ በቅዱስ ሚካኤል ስም ብቻ ሰሜን አሜሪካ 20 ከተሞች አሉ። 20 ከተሞች አንድ ክርስቲያን አንድ ቂርቆስ እንኳን ክትመጣ ክፍለ ከተማ ይጨቃጨቁባታል። 20 ከተሞች። እንደውም ቅዱስ ገብርኤል ነው ይወታ ልንገራችሁ። ሎስ አንጀለስ አውራጃ ትልቅ ከተማ ነው። ያን ከተማ ምን ይባላል መሰላችሁ? ሳን ገብርኤል፣ የቅዱስ ገብርኤል ከተማ ይባላል። ገብርኤል ከተማ ነው። ደስ ይላል። ሎስ አንጀለስ ላይ አንዱ ከተማ የቅዱስ ገብርኤል ስም። በጣም የሚገርማችሁ ሴንት ገብርኤል ሪቨርን ማውንቴን ደቡብ ካሊፎርኒያ ላይ የሚገኝ ትልቅ ወንዝና ተራራ አለ። የአሜሪካ መንግስት ምን ብሎ እንደሰየመው ታውቃላችሁ? የቅዱስ ገብርኤል ተራራ፣ የቅዱስ ገብርኤል ወንዝ ተብሎ ነው የሚጠራው። ደስ ይላል። ሌላው በጣም ካየሁት እንደው ካደነኩት ስለ የቅዱስ ገብርኤል እሳ በጣም ነው ተራራው ይገርማል። ወንዙ ገብርኤል እዛ ስትሄዱ ሴንት ገብርኤል ሪቨር፣ የገብርኤል ወንዝ፣ የገብርኤል ከተማ አቤት ከተማ ያስታውቃል። ባያችሁ ብሎዎች ናቸው። በጣም ደግሞ አንድ የገረመኝ የሩፋኤል ከተማ ልንገራችሁ። ሳን ፍራንሲስኮ በሰሜን አቅጣጫ ነው የሚገኘው። ከተማው ምን ይባላል መሰላችሁ? ሲቲ ማለት ነው። ሴንት ራፋኤል ሲቲ፣ የቅዱስ ሩፋኤል ከተማ። አይ መልአክ ነው፣ ድንቅ መልአክ ነው። መልአክ የሁሉ ኒኩላር የታጠቀች ሀገር እንኳን 700 ከተማዎቿን በመጽሐፍ ቅዱስ ነው የሰየመችው። አንተ ዶማ ነኝ አላለች። የስም ብቻ የስም ውሸት። አንድ እንኳን ያሬድ መታሰብ ያለው እንደ ኢትዮጵያ ሀገር ያሬድ እዛ ቢሆን ስንት አደባባይ ነው በስሙ የነበረው? ስንት ተራራ በስሙ ነበረ? ስንት ወንዞች በስሙ ነበሩ? አንድ ነገር እንኳን አልሰራንለትም። እዚህ መወለዱ መሰለኝ ክፋት። አባ ጊዮርጊስ ዘጋስጫ ወደር የሌለው የድንግል ማርያም ወዳጅ፣ እነዚህ ሁሉ መጽሐፍት ያበረከተ ምን መታሰቢያ ሰራንለት? ምንም። እንደውም ገዳሙ በዋጥም የተቸገረ ይመስለኛል። አሁን በጣም የሚደንቃችሁ አንድ ነገር ተናገረ አበቃለሁ። በጣም የሚገርም ነው። ካናዳ ለማስተማር ያለው ዛፍ ክፍለ ከተማ ቂርቆስ ክፍለ ከተማ እንደሚባለው እዛ በክፍለ ከተማ ደረጃ በቅዱሳን ስም የተሰየሙ ኪውቤክ ላይ 500 ክፍለ ከተማዎች አሉ። ስንት 500 ከተማዎች በቅዱሳን የተሰየሙ። የመጀመሪያው ፕሪንሲፓሊቲ የቅዱስ ዮሐንስ ከንቲባ ኦፊስ ነው የሚባለው። የማን አራውንስ እና ምን ይባላል መሰላችሁ? የኪውቤክ ከተማ ስንክሳር ናት ይባላል። የኪውቤክ ከተማ ምንድነው? በሙሉ ቅዱሳን ነው። የያዕቆብ ሰፈር ይባላል፣ የጴጥሮስ ሰፈር ይባላል፣ የቅዱስ በርባሮስ ስንክሳር ላይ የምናያቸው በሙሉ ቅዱሳን ሰፈር ተሰይሞላቸው 500 ሰፈር በሙሉ በቅዱሳን ስም የተሰየመው። ካናዳ ኪውቤክ ምን ትላለህ? አይቆንጭም? አያሳዝንም? መጪው የእናታችን የድንግል ማርያም ፍልሰታ ነው አይደል? በቤታችን ታስበቃ ኪዳን ነው። በጓጓት የምንናፍቃት የድንግል ማርያም በዓል ጾመ ፍልሰታ መጥቷል። ኦርቶዶክሳውያን በዓለ ፍልሰቷን እንኳን እኮ ካሌንደር ዘግተን ማክበር ያልቻልን ሰዎች ነው። በመንጫው ዓለም ብሔራዊ በዓል ተደርጎ ምን አልኳችሁ? ብሔራዊ በዓል ተደርጎ ካሌንደር ዘግቶት ከ40 በላይ ሀገራት የድንግል ማርያምን በዓለ ፍልሰት ነሐሴ 16 እኮ ስራ ዘግቶ ነው ያሳለፉት። እኛ መቼ እናከብራለን?
ከአውሮፓ ፈረንሳይ ስራስል ነው ብሔራዊ በዓል የድንግል ማርያም ዕለት። ጣሊያን፣ ስፓኒያ፣ ፖርቱጋል፣ ኦስትሪያ፣ ቤልጅየም፣ ግሪክ፣ ፖላንድ፣ ሩሲያ፣ ሊቱዌኒያ፣ ስሎቫኪያ፣ ስሎቬኒያ፣ ስዊዘርላንድ፣ ሉክሰምበርግ፣ ማልታ እነዚህ ሁሉ ስራ ዘግተው ነው የድንግል ማርያምን በዓለ ዕርገት ያከብሩት። ኖ ከዛሬ ጀምሮ ትውልዱ ምን ይለኛል? ከአፍሪካ እንኳን ካልቀሙ አፍሪካ አህጉራችን ካሜሩን፣ ማዳጋስካር፣ ሩዋንዳ፣ ቡሩንዲ፣ ቤኒን፣ ቶጎ፣ መካከለኛው አፍሪካ አካባቢ ደግሞ ኮንጎ ሪፐብሊክ፣ ጋቦን፣ ሲሸልስ፣ አሜሪካ ራውንትን ደግሞ የዛ አሜሪካ አንጉር ውስጥ ደግሞ ቺሊ፣ ኮሎምቢያ፣ ፓራጓይ፣ ኡራጓይ፣ ሃይቲ፣ ጓቲማላ፣ እስያ አካባቢ ብትሄድ ፊሊፒንስ፣ ሊባኖስ እነዚህ ሁሉ ሀገራት የድንግል ማርያምን በዓለ ዕርገት ናሽናል ሆሊዴ ብሔራዊ በዓል አድርገው ስራ ዘግተው ያከብራል። እየሰማችሁ ነው? አቤት አቤት! እኛ ያለን ዝም ብለን ስንበዛበት ሌላውን ቀድሞናል፣ ይቀድሟቸዋል። ከተማቸውን ለቅዱሳን ያስጠብቃሉ። ለዚህ ነው ፍጹም ሰላም፣ ፍጹም በረከት አለ። እዚህ ጭቅጭቅ ነው፣ ንዝንዝ ነው፣ በዚህም ጦርነት፣ በዚህም ጭቅጭቅ፣ በዚህም መተቃረ የሆነ ነገር የተበላሸ ነገር አለ ማለት ነው። የሰማችሁ ነው? አዎ የድንግል ማርያም የአስራት ሀገር ተብላ ድንግል ማርያም አንድ ብሔራዊ በዓል እንኳን የላትም። ልደቷ ብሔራዊ በዓል አይደለም። ዕርገቷ ከ40 በላይ ሀገር ዘግቶ ያከብራል። እኛ እናከብር። በየዓመቱ ስዕሏን ይዘው ሲዘምሩ እኮ እንባችሁ ነው የሚፈሰው። ብዙ ሺህ አበባ በስዕሏ ፊት እየበተኑ እኔ ገጥሞኛል። አባ ጽጌ ድንግል አይ በዘመኑ ነበረ እንዘ ትነጽፍ ዘርቤታተ ወትነሰንስ መጽርየ ለክብረ ስዕልኪ ሊንክር ትሰግድ ነፍስየ ምንጣፍ አንጥፋ አበባ መጽሪ ማለት ይሄ ነው። እንዲህ እየበተነሽ ድንግል ማርያም በስዕልሽ ፊት ሰውነቴ ትሰግዳለች እንዳለ አሁን ፈረንሳይ ብትሄዱ በየቀኑ ሺዎች መብራት እያበሩ የድንግል ማርያም ስዕል ዑደት ያደርጋል ከተማውን። እየሰማችሁ በጣም እኮ ነው የሚገርመው። ቂርቆስማ በዛሬው ዕለት ተመልከቱ፣ ናሽናል ሆሊዴ ብሔራዊ በዓል ሆኖ በግሪክ ቅድም በጠቀስኳችሁ ደሴቶች በአንቂነት መስሪያ ቤት ዝም ሆኖ በዓሉን ያከብረዋል። ስለዚህ ቃል ኪዳን አፍርሰናል። እግዚአብሔር ከሁላችን ጋር ይሁን። እንደው ከተሞች እንኳን እንደው የተሻሉ መጽሐፍ ቅዱስ ስያሜ ያላቸው እንኳን ቢሆኑ ለምኑ አይመችም እየተባለ ይህትሾ የሚባልበት ጊዜ ላይ ደርሰናል። እግዚአብሔር ይጠብቅልን። እንደ ናቡቴ ርስ መጠበቅ ግዴታችን ነው። የሰማችሁ ነው? ወደፊት ላይ እመኛለሁ ምን አለ ብልኖታችን ላይ ላለ የአርሜኒያ 100,000 ድርሃማቸው ላይ እዩ፣ ተመልከቱ፣ ጉግል አድርጎ 100,000 ድርሃማቸው ላይ ምን እንደተሰለ ታውቃላችሁ? ሰላም ለስዕልኪ ያለው እዛ አቃሪዎስ አብዳር 5ኛ ጌታችን ጌታዬ ሶርያን መተፈውሳት አለው። ጌታ ግን አልሄደም። ለመልእክተኞቹ ሻሽ አመጣና ፊቱን ጠርጎ ሰጣቸው። ምኑ ሰጥቶ ሰጣቸው? ፊቱ። የጌታ ፊት ምኑ ላይ ታትሟል? ሻሹ ላይ ታትሟል። ያ ሶርያ ለነበረው ለአብዳር 5ኛ መልእክተኞች አደርሰውለታል። ዘይተገብረ በእደ ሰብእ በሰው እጅ ያልተሰራ ስዕሉ ያንን ዛሬ አርመኖች ብር ኖታቸው ላይ አስቀምጠው ሐዋርያው ታዲዮስ ከኋላ አለ። ይስማችሁ ታዲዮስ ሶርያ ሄዶ አስተምሯል። የብር ኖቱ ላይ ታዲዮስ አለ አስቀም ምን አለ እንደው እንዲህ አይነት ነገር ብናይ ይላል። የአብዳር ስዕል ጌታ ፊቱን ጠርጎ የሰጠው የዛ የደጉ ንጉሥ 100,000 ድርሃማቸው ላይ ፊቱ ተቀርጿል። ያንዳንዱ ሀገርማ ብትሄዱ ሚቴራታዎስ የአምላክ እናት የድንግል ማርያም ስም የተጻፈበት የቅዱስ ገብርኤል ስም የተጻፈበት የብር ኖት ሁሉ መቄዶንያ አለ። ይሰማችሁ ነው? ምን ያህል ተወዳጆች ናቸው ተርቡ እና እንዲህ አድርገው ያከብራሉ። እኛ ወፍ ነው ያደረግነው መሰለኝ። ወጣራው ምንድን ምን አለ ያሬድ ሊታተምበት አንተ ምን አለ ላሊበላ ሊታተምበት ምናልባት የትውልድ ሲያልፍ ሌላኛው ትውልድ ግን እንደሚያደርገው አልጠራጠርም። እግዚአብሔር ከሁላችን ጋር ይሁን እና ተወዳጅ መልአክ ቅዱስ ገብርኤል ይባርከን። ጸጋ በረከቱ በረከቱ ይደርብን። በዓለም ሁሉ ተወዳጅ የሆኑት ቂርቆስና ኢየሉጣ ይጠብቁን። በተለይ እናቶች አደራ ልጆቻችሁ ለቂርቆስ ስጡሽ። ስዕሉ ፊት አቁሙና ቂርቆስ ልጄ ጠብቅልኝ፣ ቂርቆስ እንዳንተ በጥበብ እንዳንተ በሞገስ ከፍ እንዲል
ክርስቶስ ፈጣሪን እንዲወድ አድርገው ብላችሁ ለቂርቆስ አደራ አስረክቡ። የሰማችሁ ነው። በጣም እናቶች ደግሞ በየሉጣ ስርጊት ቁሙና ቅድስት እየሉጣ አበርቺ አጠንክሪ እንዳንቺ መልካም እናት እንደሆን አድርጊ ብላችሁ ስትማጸኑ ሁለቱም ሰማዕታት በተራዳኢነታቸው ይረዷቸዋል። የሰማዕታቱ በረከት ይደርብን። ለዘማሪ ግን ላይ እንግዲህ የቤት ስራ እንስጣሪ መንበረ ጸባዖት ፊት ነው አላታማው አይደል? ይሄ ሳካባሪ ነው። ምን አደባባይ ነው? ታዲያ እሳተ ገብርኤል ነው። አመስግን ጥሩ ነው። ጥሩ ጅማሮ ነው። ገብርኤል አይቀበል። ወደፊት ግን እንደ አሜሪካ 20 ከተማዎችን በሚካኤል ብዙ ከተማዎችን በገብርኤል ብዙ ወንዞችን በሩፋኤል በመላእክት በሊቃነ መላእክት ይልቁኑ በምንወዳት በድንግል ማርያም ስተሰይመው እንድናይ የቅዱሳን አምላክ ይፍቀድልን።